ጤና ይስጥልን እንዴት ናችሁ? ፖድካስቱ ተጀምሯል። በርከት ያሉ ጉዳዮችን ይዘን ቆይታ እናደርጋለን በፖድካስቱ። ዛሬ ወደ እናንተ ይዤው የምቀርበው ጉዳይ የሚሆነው ቼልሲ ያስፈረመው ሞርጋን ሮጀርስን በተመለከተ ይሆናል። ሞርጋን ሮጀርስ ከአርሰናል ጋር ስሙ ተያይዞ እንደነበረ ይታወቃል። ይህ ተጫዋች እንግዲህ ለአርሰናል ሊፈርም የመጨረሻ ድርድሮች ላይ ይገኙ ነበር። አርሰናል ያቀረበው ዋጋ 80 ሚሊዮን ፓውንድ ይጠጋል። መሀል ላይ ቼልሲዎች ጣልቃ ገብተዋል። ይህ የቼልሲዎች ጣልቃ መግባት ግን እንዲሁ ቀላል የሆነ ተጽዕኖ አልነበረውም። ቼልሲዎች ከተጫዋቹ ጋር በቀጥታ ከተነጋገሩ በኋላ በእንግሊዝ የብሪቲሽ ፕሌየሮች የዝውውር ሪከርድ በሆነ ዋጋ ቼልሲን ተቀላቅሏል። ትናንትናም በይፋ ፈርሟል። የቼልሲ ተጫዋች መሆኑ ተረጋግጧል። 117 ሚሊዮን ፓውንድ ነው ቼልሲዎች ለዚህ ተጫዋች ያወጡት። ያው በቀኝ የማጥቃት እንቅስቃሴ ውስጥ የተጫዋቹ አቅም እጅግ በጣም የሚደነቅ ነው። ፔኔትሬት አድርጎ በመሄድ እንዲሁም ኳሶችን ጥራታቸውን እንዲጨምሩ በማድረግና የመጨረሻ የኳስ ንክኪዎችን የተሻለ በማድረግ ሞርጋን ሮጀርስ በቅርብ ጊዜ ከተመለከትናቸው እንግሊዛውያን ተጫዋቾች መካከል አንዱ ነው። በአስቶን ቪላ ያለፉት 2 ዓመታት ለውጦች ውስጥም የተጫዋቹ ሚና በቀላሉ የሚተካ አይደለም። ሞርጋን ሮጀርስ ለቼልሲ ከፈረመ በኋላ የተናገረው ነገር በርከት ያሉ የአርሰናል ደጋፊዎችን የሚያስቆጣ ይመስላል። የለንደኑ ትልቁ ቡድን ቼልሲ ነው ብሏል። ቼልሲን የተቀላቀልኩበት ዋነኛው ምክንያት ታላቁ ቡድን ቼልሲ በመሆኑ ነው ብሏል። አርሰናልን እንግዲህ ከቼልሲ በታች እንደሆነ የሚያሳይ ንግግር ነው የተናገረው። ከዛ ውጭም እሱ እንዳለው ቼልሲን ከልጅነቴ ጀምሮ ስደግፈው ያደግኩት ቡድን ነው ብሏል። በቼልሲ ውስጥ ረዥም ታሪክ ይኖረኛል፣ ይህንንም ለማሳካት ነው ወደ ቼልሲ የመጣሁት የሚል አስተያየት ሰጥቷል። የተጫዋቹ መምጣት በተለይም የቼልሲ የቅርብ ጊዜ ለውጦችን ተመልክተን አሰልጣኝ ዣቪ አሎንሶ ከመጣም በኋላ እያስፈረማቸው የሚገኙ ተጫዋቾችና በአሰልጣኙ የጨዋታ እቅድ ውስጥ ጨዋታውን ሊያሳድጉለት የሚችሉ ተጫዋቾችን እያመጣበት ያለውን መንገድ ዛሬ ለመመልከት እንሞክራለን። የሞርጋን ሮጀርስ ኢምፓክትም እንዲሁም ምን እንደሆነ ለማየት እንሞክራለን። በተለይም ተጫዋቹ ወደ ቼልሲ ከመጣ በኋላ የቼልሲ ቡድንን የማጥቃት እንቅስቃሴ ጥራቱን እንደሚጨምረው ይጠበቃል። የዚህ ተጫዋች የማጥቃት አቅም በተለይ ከመስመር እየተነሱ የቡድንን ጫና ከማሳደር የቡድንን ጫና ከማሳደግ ጋር የቡድንን ጫና ከመጨመር ጋር በተያያዘ የሚኖረውን ሐሳብ ለመመልከት እንሞክራለን። ተጫዋቹ ከቼልሲ ጋር ውሉን ካሰረ በኋላ በርካታ ነገሮችንም አንስቷል። እንግዲህ በሮጀርስ ኮንትራት ውስጥ የተፈራረመውን ኮንትራትም እንዲሁ ለመመልከት እንሞክራለን። አርብ ዕለት ላይ የነበረውን ጉዳይ ነው በስፋት የምንመለከተው። በተለይም ደግሞ አርሰናሎች ዝውውሩን ለማድረግ የመጨረሻ ዋጋቸውን ካስቀመጡ በኋላ የነበሩት ነገሮች ናቸው እንግዲህ ሁኔታዎችን በሙሉ እስከ ወዲያኛው የቀየሩት። የቼልሲ አምበል ሬስ ጄምስ በዚህ ዝውውር ላይ ትልቅ ስራ እንደሰራ ተነግሯል። ካምፕ ውስጥ በተለይ ደግሞ በእንግሊዝ ብሔራዊ ቡድን ካምፕ በነበሩበት ሰዓት በዓለም ዋንጫው የነበራቸው ሚና ከፍተኛነት ከፍ ብሎ ከተነገረላቸው ተጫዋቾች መካከል አንዱ ሬስ ጄምስ ነው። የዚህ ተጫዋች ተጽዕኖ ሮጀርስን ወደ ቼልሲ እንዲሄድ እንዳደረገው ነው እየተገለጸ የሚገኘው። ይሄ ተጫዋች ወደ ቼልሲ ሲመጣ በተለይ የኤዥያ ቱሩን ቀድሞ መቀላቀሉ አንዱ ትልቁ ተጽዕኖ ይሆናል ተብሎ ነው የሚጠበቀው። በእንግሊዝ ብሔራዊ ቡድን ውስጥ የተላለፈ አንድ መልእክት አለ። ይሄ መልእክት ምንድነው? ዓለም ዋንጫ ላይ የነበሩ ተጫዋቾች በሙሉ የ3 ሳምንት ብሬክ ይኖራቸዋል ተብሏል። ነገር ግን ተጫዋቹ ቀድሞ ወደ ኤዥያ ቱር ከሚሄደው የቼልሲ ቡድን ጋር የመቀላቀል ፍላጎት እያሳየ ነው ተብሏል። ትናንትና ውሉን ከተፈራረመ በኋላ ከቼልሲ የቴሌቪዥን ጣቢያ ጋር በነበረው ቆይታ የ3 ሳምንቱን እረፍት መጠቀም እንደማይፈልግ ተናግሯል። ቀድሞ ቼልሲን መቀላቀል እንደሚፈልግ በኤሽያ ቱሩ
ተጽዕኖ ማሳደር እንደሚፈልግ ከቼልሲ ደጋፊዎች ጋር ቶሎ መተዋወቅ እንደሚፈልግ ነው እየተናገረው። እንግዲህ ሞርጋን ሮጀርስ ወደ ቼልሲ ሲመጣ በጣም ከፍተኛ የሆነ የቡድን ግንባታ እድገት ያሳያል፣ ተጽዕኖ ያሳድራል ተብሎ ከሚጠበቁ ተጫዋቾች መካከል አንዱ እንደሚሆን ይጠበቃል። ምክንያቱም የተጫዋቹ አቅም ትልቅ ነው። የመስመር ጨዋታዎችን በማሳደግ ከሚታወቁ በተለይ ዓለም ላይ ኢፌክቲቭ አታኪንግ ትራንዚሽን ከሚያደርጉ ተጫዋቾች መካከል አንዱ ነው ይሄ ተጫዋች። ስለዚህ ሲመጣ የሚፈጥረው ተጽዕኖ እንዲሁ በቀላሉ የሚታይ አይደለም። የሮጀርስን አጠቃላይ እንቅስቃሴ በተመለከተ ቼልሲዎች እንግዲህ ጥናት ሲያደርጉ ከቆዩ በኋላ ነው ተጫዋቹን ያስፈረሙት። የዚህ ተጫዋች መምጣት በቡድናቸው ውስጥ የሚፈጥረው ነገር ከፍተኛ ነው። በተለይም ደግሞ የሃይ ሪስኪ ፕሌይ ሜኪንግ ስትራክቸርን ቼልሲ በዘንድሮ የውድድር ዓመት መፍጠር ይፈልጋል። ፊዚካል ድራይቭ ወይም ደግሞ የሰውነት ተጽዕኖ ጫና በማሳደር ወደ መጨረሻው የሜዳ ክፍል በመግባትና ጫና በማሳደር ከፍተኛ የሆነ ተጽዕኖ የሚኖረው ተጫዋች ይሆናል ተብሎ ይጠበቃል። ስለዚህ ቼልሲ የሚፈልገው በተለይ ይባክን የነበረው ያሳለፈው የውድድር ዓመት የቼልሲ የማጥቂያ ዞን የቀኝ የማጥቂያ ዞን ነበር። ይሄ የቀኝ የማጥቂያ ዞን ኳሊቲ ባላቸው ተጫዋቾች መመራት እንዳለበት ምልክቶች ሰጥተዋል። ቼልሲ በትልልቅ ጨዋታዎች ላይ ጫና ፈጥሮ እስከ መጨረሻው የሜዳ ክፍል በሚሄድባቸው ሽግግሮች ውስጥ የነዚህ ተጫዋቾች ኢምፓክት በግልጽ አልታየም። ስለዚህ የነዚህን ተጫዋቾች ኢምፓክት በግልጽ ለማየት ተጫዋቾችን መተካት ይፈልጋል ቼልሲ። ያን ነው ያደረገው። ሞርጋን ሮጀርስን ሲያመጣ የፊዚካል ድራይቭ የተጫዋቹ አቅም በቀላሉ የሚተረጎም አይደለም። በቡድኑ ውስጥ ከፍተኛ ኢምፓክት ሊያሳድር እንደሚችል ኤክስፔክት ይደረጋል። አንድ እሱ ነው። ከዛ ውጭ የሞርጋን ሮጀርስ በቡድኑ ውስጥ ሲመጣ የሚፈጥረው ተጽዕኖ ምንድን ነው? አብዛኛውን የጨዋታ እንቅስቃሴ ባሳለፍነው የውድድር ዓመት የቼልሲ አንዱ ትልቁ ድክመት የነበረው ምንድን ነው? የሚቆይ የሃፍ ስፔስ ኳሊቲ አልነበረው ቡድኑ። ተጫዋቾችን ጆይን እንዲያደርጉ የሚጋብዝ ተጋጣሚ የማሰቢያ ጊዜ የሚያሳጣ የተጋጣሚን ጫና የሚያበዛ አይነት የጨዋታ ስትራክቸር አልነበረውም ቼልሲ። በጥድፊያዎች የተሞሉ በሃፍ ስፔስ አጠቃቅ ውስጥ የተሻለ ጥራት ያላቸውን ተጫዋቾች ከዚህ በፊት የተጠቀመው ቼልሲ በዘንድሮ የውድድር ዓመት የፕሪሚየር ሊጉ ፉክክር ላይ በጣም ደካማ ሆኖ ነበር የተመለከትነው። እንዳውም ከዛ ቀጠና የሚነሱ የማጥቂያ ሐሳቦች በቁጥር እየቀነሱ መጥተው ነበር። 0.8 ሁሉ በጨዋታ ኢምፓክታቸው የተቆጠረበት ነበር ዘንድሮ። ይህ በጣም ደካማ ነው። በስታት ከተመለከትነው የሃፍ ሲዝን ስታቱ የቼልሲ ወደ 12.1 የሚጠጋ ነበር የሃፍ ስፔስ የማጥቃት ኳሊቲው፣ በተለይ የቀኝ የማጥቃት ኳሊቲው ማለት ነው። ስለዚህ ደካማ ፓርት ነበር ማለት ነው ያ ፓርት። ያንን ደካማ ፓርት ማስተካከል ይፈልጋል፣ ማሳደግ ይፈልጋል። ይህንን ለማስተካከል ይህንን ለማሳደግ ደግሞ እንደ ሞርጋን ሮጀርስ አይነት ኢነርጂ ያለው ተጫዋች ይፈልጋል። እንደ ሞርጋን ሮጀርስ አይነት ኳሊቲ ያለው ተጫዋች ነው የሚፈልገው። ያን ኳሊቲ ነው እንግዲህ ለማግኘት የዚህን ተጫዋች ዝውውር ቼልሲ እውን ያደረገው ከፍተኛ ኢንቨስትመንት የፈጸመው ማለት ነው። በተለይ አሰልጣኝ ዣቪ አሎንሶ ይሄ ተጫዋች ወደ ቡድኑ እንዲመጣ ከፍተኛ የሆነ ጥረት አድርጓል። ከክለቡ አመራሮች ጋር በጋራ በመሆን የተጫዋቹን ዝውውር እንዲፈጽሙለት ከፍተኛ የሆነ ስራ ሰርቷል፣ ጥረትም አድርጓል። እንዳውም በአንድ ጽሑፍ እየተመለከትኩት ምንድን ነው የሚለው ሞርጋን ሮጀርስን ማግኘታችን የሲዝኑን የማጥቃት እንቅስቃሴ ምናሳድግበት ይሆናል ሲል ነው አስተያየቱን የሰጠው። በተለይ እንደ አዲስ አሰልጣኝ ደግሞ አሰልጣኝ ዣቪ አሎንሶ የሚፈልገው አንድ ነገር አለ። የቡድን ጥረቱ የቡድን እድገት የሚወሰነው በነኚህ ተጫዋቾች ኢነርጂ ነው። በሚመጡ ተጫዋቾች በተለይ እንቅስቃሴን ለማሳደግ የተሻለ አቅም ይዘው በሚመጡ ተጫዋቾች ይወሰናል። አንዱ አይዲያል የሚባለው ፕሌስመንቱ የሞርጋን ሮጀርስ ፕሌስመንት ነው። እዚህ ቦታ ላይ እሱን ማምጣቱ የሚሰጠው ነገር እንዲሁ በቀላሉ የሚተረጎም እንዳልሆነ ስለሚያውቀው ማለት ነው። ይህንን ዝውውር ግን ቼልሲዎች
መጨረሻ ላይ በአርሰናል ግዢ ውስጥ ገብተው ያሸነፉበት መንገድ ደግሞ የሚደነቅ ነው። አንደኛ የተጫዋቹ ፍላጎት አግዟቸዋል። ምክንያቱም ተጫዋቹ ወደ አርሰናል ከመሄድ ይልቁን ወደ ቼልሲ የመሄድ ከፍተኛ ፍላጎት እንዳለው አረጋግጧል። ሁለተኛ ቼልሲዎች የተሻሻለውን የግዢ ዋጋ ያቀረቡበት ፍጥነት አርሰናልን ቶሎ ከፉክክሩ ውጭ እንዲሆን አስገድዶታል። የቡድኖች አንዱ የፉክክር መነሻ የሚሆነው ለተጫዋቾች ግዢ የሚያቀርቡት ፕሮጀክት ነው። አንደኛ በቀጣይ የጨዋታ ጊዜያቶች ተጫዋቾች በእንቅስቃሴ ቡድኑ ውስጥ በሚኖራቸው ሚና ከቡድኑ ጋር የሚጠቀሙበትን ፕሮጀክት በትኩረት ያዩታል። ከቤተሰባቸው ጋር ይነጋገራሉ፣ ከራሳቸው ጋር ያወራሉ። ይሄንን በሞርጋን ሮጀርስ ውስጥ ቼልሲዎች በደንብ ነው የሰሩበት። በተለይ ቤተሰቡ ቼልሲን እንዲመርጥ የቼልሲ ንብረት እንዲሆን ጫና አሳድሯል። ይሄንን በቅርብ ሰዎቹ ሞርጋን ሮጀርስ ተናግሯል። እንዳውም ከሬስ ጄምስ ጋር በነበረው የእንግሊዝ ብሔራዊ ቡድን የካምፕ ቆይታው አንዱ ሬስ ጄምስም ወደ ቼልሲ እንዲመጣ ሞርጋን ሮጀርስ ያደረገበት ምክንያቱ የቤተሰቡ ፍላጎት ነው። ቤተሰቡ ቼልሲ ክለብ ውስጥ ገብቶ እንዲጫወት ይፈልጋል። የሞርጋን ሮጀርስ ከአርሰናል ይልቁን ቼልሲ ገብቶ እንዲጫወት መፈለጉ ነበር። ይህን የቅርብ ቤተሰቤ ከአርሰናል ይልቁን ቼልሲ ይሻልሃል ብሎ ነግሮኛል ብሎታል ለሬስ ጄምስ። እንደ ዘሰን ዘገባ ከሆነ ሬስ ጄምስ ይህንን ለሌሎች የእንግሊዝ ብሔራዊ ቡድን ተጫዋቾች ተናግሯል ነው የሚለው። ስለዚህ ጫናው በግልጽ የሚታይ ነበር ማለት ነው። ወደ ቼልሲ እንዲመጣ የሬስ ጄምስ ተጽዕኖ፣ የቤተሰቡ ተጽዕኖ አስተዋጽኦ አለው። ሁለተኛው ሞርጋን ሮጀርስ ወደፊት የቀረበለት እሱን የሚያባብሉበት ሰነድ በቼልሲ እግር ኳስ ክለብ ውስጥ በቀጣዮቹ ዓመታት 2 ውድድሮች ከፍተኛ የሆነ ትኩረት ሰጥተውባቸው የሚሰሩባቸው ውድድሮች ናቸው። የመጀመሪያው የእንግሊዝ ፕሪሚየር ሊግ ሻምፒዮን የመሆን ፍላጎት አለው ቼልሲ የሚመጣው ዓመት። ሌላኛው የለንደኑ ክለብ አርሰናል ሻምፒዮን የሆነበትን ታሪክ ቼልሲዎች ዘንድሮ መድገም ይፈልጋሉ፣ ማድረግ ይፈልጋሉ። ከአርሰናል የተለየ የውድድር ሲዝን አሳልፈው የፕሪሚየር ሊጉ ሻምፒዮን መሆን ነው የሚፈልጉት። ያው ቼልሲ በፕሪሚየር ሊጉ ሻምፒዮን ከሆነ ጊዜያቶች አልፈዋል፣ ተቆጥረዋል። ፕሪሚየር ሊጉ ሪብራንድድ ከተደረገ በኋላ እንደገና በአዲስ የውድድር ፎርማት መከናወን ከጀመረ በኋላ ቼልሲ ለ5 ጊዜ ያክል የሊጉ ሻምፒዮን መሆኑ የሚታወቅ ነው። ከዛ በፊት የነበረውን አንድ ድል ምንጨምር ከሆነ ከ1992 በፊት በነበረው ፉክክር ቼልሲ አንዴ የሊጉ ሻምፒዮን ስለነበረ 6 ጊዜ ያክል ቼልሲዎች የሊጉ ሻምፒዮን ሆነዋል። በቅርብ ጊዜ ግን ዶሚኔት ያደረጉበት ዓመት 2 ዓመት ብቻ ነው ቼልሲዎች። ከዛ በኋላ ይህንን ዶሚኔሽን ማግኘት አልቻሉ። 2014-15 የውድድር ዘመን የሊጉ ሻምፒዮን ሆኑ። ለመጨረሻ ጊዜ ቼልሲዎች ሻምፒዮን የሆኑበት የውድድር ዓመት 2016-17 የውድድር ዓመት ላይ ነበር። ይህንን ታሪክ ቼልሲዎች ለመድገም ጊዜ ወስዶባቸዋል። አሁን ወደ 9 ዓመት እየተጠጋ ነው ቼልሲ ሻምፒዮን ከሆነ። ከ2016 የውድድር ዓመት በኋላ ቼልሲዎች የሻምፒዮንነት ክብሩን ለማግኘት ከፍተኛ ኢንቨስትመንት አከናውነዋል። ነገር ግን ይሄ ከፍተኛ ኢንቨስትመንት እንደገና ተመልሶ በቼልሲ ውስጥ መምጣት አልቻለም። በነ ሴዛር አስፕሊኩዌታ የሚመራ የነበረው ይሄ ትውልድ የፕሪሚየር ሊጉ ሻምፒዮን ሲሆን የነበረውን ካራክተር ቼልሲዎች መልሰው ማግኘት አልቻሉም። ስለዚህ በዚህ የውድድር ዓመት ቼልሲ የሊጉ ሻምፒዮን ለመሆን ከሚያደርገው እንቅስቃሴ ውስጥ አንዱ ትልቁ ዕቅድ የሚባለው ምንድነው? በረዥም ወጥ በሆነ የፉክክር ስሜት ውስጥ የሚቆይ የተጫዋች ስነ ልቦና መገንባት ይፈልጋል። ይህንን በረዥም ወጥ በሆነ የፉክክር ስሜት የሚገነባው የተጫዋች ስነ ልቦና እንደነ ሞርጋን ሮጀርስ አይነት ወጣት ተጫዋቾች የእንግሊዝ ፕሪሚየር ሊግን የጨዋታ ባህሪ የሚያውቁ የእንግሊዝ ፕሪሚየር ሊግ የሚፈልገውን ካራክተር የሚረዱ
ተጫዋቾች እንዲሆኑ ነው የሚፈልገው። ለዚህ ነው ከፍተኛ የሆነውን ኢንቨስትመንት በማከናወን በ117 ሚሊዮን ፓውንድ ይህንን ተጫዋች በመግዛት የግል ንብረታቸው ያደረጉት ማለት ነው። ያው ከፍተኛ ኢንቨስትመንት በሚከናወንበት ሰዓት የቼልሲ የዝውውር ፖሊሲ አባካኝ የዝውውር ፖሊሲ እንደነበረ ያለፉት 3 ዓመታት ሪከርዶቹ ያሳያል። ቼልሲዎች ካዘዋወሯቸው ተጫዋቾች አንጻር ያዘዋወሯቸውን ተጫዋቾች የተጠቀሙበት ማኔጅመንት በጣም ደካማ ነው። በሊጉ ኢል ማኔጅመንት ካለው የተጫዋቾች የዝውውር ፖሊሲ መካከል የቼልሲ የዝውውር ፖሊሲ ይገኝበታል። ስለዚህ ይሄንን የዝውውር ፖሊሲ ቼልሲዎች ማስተካከል ይፈልጋሉ። ከኳሊቲ ጋር መለያየት አይፈልጉም። ያለፉት ዓመታት የቼልሲ የዝውውር ፖሊሲ ትኩረት የሚያደርገው ተጫዋቾችን መግዛት ላይ ነው እንጂ የተጫዋቾችን ኳሊቲ ኢምፓክትን በሚገባ አይቶ ለነኚህ ተጫዋቾች የሚሆኑ የጨዋታ መንገዶች በቡድን ውስጥ አሉ ወይስ የለውም የሚለው ነገርም ተረድቷል። ዝውውሮች የሚያደርገው እንደ ሚካኤሎ ሙድሪክ አይነት ተጫዋች አምቶ ሳይጠቀምበት ከፍተኛ ኢንቨስትመንት አከናውኖ ሳይጠቀምበት ነው እንግዲህ ገንዘቡ የባከነው አየር ላይ ቀረው ይባላል። የዚህ የተጫዋች ዝውውር ወደ አርሰናል ሊሄድ ጫፍ ላይ ደርሶ የነበረውን ዝውውር ነው እንግዲህ ሃይጃክ አድርገው የዛሬ 3 ዓመት ከ7 ወር አካባቢ የግል ንብረታቸው አድርገውት የነበረው። የዚህ ተጫዋች ዝውውር ግን ቼልሲን በከባድ ነው ክስረት ውስጥ የከተተው። ምክንያቱም ከተጫዋቹ እንቅስቃሴ ቼልሲ አልተጠቀመም። የዝውውር ፖሊሲውንም በተመለከተ ቼልሲዎች በተለይ በምስራቅ አውሮፓ ያሉ መልማዮቻቸው ላይ ጣታቸውን እንዲቀስሩ አድርጓቸዋል። በአገኘሁት መረጃ ከሆነ ወደ 6 የሚጠጉ ስካውቲንግ ሪፖርቶችን ድሮፕ አድርገዋል ባለፉት የምስራቅ አውሮፓ የተጫዋቾች ምልመላ ፕሮጀክታቸው ላይ ማለት ነው። ስለዚህ እነኚህ የ6 የስካውቲንግ ሪፖርቶች ውድቅ የተደረጉበት የሚካኤሎ ሙድሪክ ዝውውር ያመጣው ጣጣ ነው። ስለዚህ ከማያውቋቸው ተጫዋቾች ጋር መገናኘት አይፈልጉም ማለት ነው። ለዚህ ነው ሮጀርስ ላይ ትኩረት አድርገው አርሰናልን አሸንፈው የአርሰናልን የመጨረሻ ፍላጎት ተጭነው በማሸነፍ የግል ንብረታቸው ያደረጉት ማለት ነው። ተጫዋቹን በተመለከተ ትልቅ ኢንቨስትመንት ቢሆንም ይሄ ኢንቨስትመንት ግን ረዥም ጊዜ የሚቆይ ኢንቨስትመንት እንደሚሆን ኤክስፔክት ይደረጋል። ምክንያቱም ብዙ መነሻዎች አሉት በሞርጋን ሮጀርስ ዝውውር ላይ። የመጀመሪያው ተጫዋቹ አሁን ፒክ የሚባለው የጨዋታ ደረጃው ላይ አልደረሰም ገና። ስለዚህ በቼልሲ አብሮ ከእንቅስቃሴው ጋር የሚያድግ ነው። ይህንን ዣቪ አሎንሶም በፊርማ ስነ ስርዓቱ ወቅት ተናግሮታል። ገና የሚያድግ ብዙ ነገር አለው ተጫዋቹ፣ የሚያድግ ኳሊቲ አለው። ለኛ አንዱ ትልቁ ነገራችን ተጫዋቹ የሚያድግ ኳሊቲውን ይዘን መቀጠላችን ነው ብሏል። ሁለተኛ የተጠናው ጥናት ከ2 ዓመት በኋላ አሁን ባለው የተጫዋቹ ኳሊቲው ሳይወርድ ከጉዳት ነፃ ሆኖ ረዥም ጨዋታዎች የሚጫወት ከሆነ ማርኬት ቫሊው 170 ሚሊዮን ፓውንድ የሚገባ ተጫዋች ነው። ቼልሲዎች ከገዙት በላይ ማርኬት ቫሊው 170 ሚሊዮን ፓውንድ የሚገባ ተጫዋች ነው። ሶስተኛው በክረምት የተጫዋቾች የዝውውር መስኮት ይሄን ተጫዋች ለመውሰድ ፒኤስጂ፣ ሪያል ማድሪድ እና ባርሴሎና ምልክት ሰጥተው ነበር። ስለዚህ የተጫዋቹ የውድድር ጊዜያት እያማረ በሄደ ቁጥር ከፍተኛ ተፈላጊነቱም እየጨመረ ይመጣል። ስለዚህ አውሮፓ ላይ ከሚገኙ ኳሊቲ ካላቸው ተጫዋቾች መካከል አንዱ የመሆን እድሉ ቅርብ ስለሆነ ቼልሲዎች ይህንን ተጫዋች እንኳ በሪሴል ቫሊዩ ምዘና ከተመለከቱት ከዚህ በፊት ካዘዋወሯቸው ተጫዋቾች አንጻር ሪሴል ቫሊያቸው ከፍ ያሉ ተጫዋቾች ውስጥ ቀድሞ የሚመጣው ሞርጋን ሮጀርስ ነው። ስለዚህ የተጫዋቹን ማዘዋወር ቼልሲዎች በከፍተኛ ጥንቃቄ ያከናወኑት ነው። የሞርጋን ሮጀርስ መምጣት የቼልሲን የዝውውር ስብራቶች ያለፉትን ስብራቶች የሚጠግን እንደሚሆን በግልጽ መናገር ይቻላል። ኤሊት የሆነ የፉትቦል ኬሪንግ ኳሊቲ ያለው ወይም ደግሞ የኳስ ተሸካሚነት ኳሊቲ ያለው ተጫዋች ነው። የተጫዋች ኤሊት ነው። አሁን ባለው እድሜው ስንመለከተው
እድሜው ገና 23 ዓመቱ ነው። ነገር ግን የ23 ዓመት ተጫዋች አይመስልም። ኳሱን ይዞ ድራይቭ ያደረገ ወደ መጨረሻው የሜዳ ክፍል በሚገባበት እንቅስቃሴ ያን የመጨረሻ የሜዳ ክፍል የሚያጠቃበት ኳሊቲው የሚደነቅ ነው ተጫዋቹ። ከዛ ውጭ ደግሞ የቦታ አዌርነሱ ስፔሻል አዌርነስ የሚባለው በጣም ወሳኝ የሆነ ተጫዋች ነው። በእንቅስቃሴ የቼልሲ አንዱ ትልቁ የኳሊቲ ችግር የነበረው ምንድነው? በማጥቃት እንቅስቃሴ ውስጥ የናሮ አታኪንግ ስትራክቸር ውስጥ በሚገቡበት ሰዓት ያን የጠበበውን የማጥቃት እንቅስቃሴ የሚያፍታታና ወደ መጨረሻው የሜዳ ክፍል በተሻለ እንቅስቃሴ የሚሄድ ተጫዋች ይፈልግ ነበር ቼልሲ። ይህንን ይጠቀማቸው የነበሩ የዊንግ አታከሮቹ አብዛኛውን ጊዜ ያደርጉት እንደነ ጋርናቾ አይነት ተጫዋቾች ወደ መጨረሻው የሜዳ ክፍል ከገቡ በኋላ የሚባክን የኳስ ንክኪ ነው እንጂ ያላቸው ያን እንቅስቃሴ ይበልጥ የሚጠቀሙበት የኳስ ንክኪዎችን ማድረግ ሲቸገሩ ተመልክተናል። ስለዚህ ኳስን በአግባቡ የመጠቀም ኳስን በአግባቡ የተሻለ የማሳደግ ጥራትን ይሰራሉ ማለት ነው እነዚህ ተጫዋቾች። አንዱ ይሄ ነው። ሌላኛው ይሄ ድሪብሊንግ ኳሊቲው ነው። በየጨዋታዎቹ ድሪብሊንግ ፓስ ዘ ፕሌየርስ በሚለው ምዘና ከተመለከትን ይሄ ተጫዋች በትንሹ 6 ጊዜ ተጫዋቾችን በአንድ የሜዳ እንቅስቃሴ ውስጥ ማሸነፍ ይችላል። 6 በጣም ብዙ ቁጥር ተጫዋቾችን አሸንፎ የሚሄድበት ምዘናው ማለት ነው። በእንግሊዝ ፕሪሚየር ሊግ ከቶፕ 3ዎቹ ድሪብሊንግ ፓስ ከሚያደርጉ ወይም ደግሞ ኳስ እየነዱ ተጫዋቾችን ከሚያልፉ የኳሊቲ መለኪያ ከሆኑ ተጫዋቾች መካከል አንዱ ነው ይሄ ተጫዋች። ስለዚህ ቼልሲዎች በዚህ እንቅስቃሴ ውስጥ የሚጠቀሙበት ይመስላል። ያው ኳስን ተሸክሞ ደግሞ ከ15 እስከ 20 ሜትሮች የመሄድ የፎርዋርድ ፔኔትሬሽኑ በጣም ኩዊክ ተርኒንግ የሚባለው ሽግግር አድርጎ ዲፌንሲቭ ላይኖች ወይም ደግሞ የመከላከል አደረጃጀቱን ሰብሮ የሚገባበት መንገድ ተጫዋቹን እንደገና ሌላ ተመራጭ ተጫዋች እንዲሆን ያደርገዋል። በዝውውር ደረጃ ለቼልሲዎች አድ የሚያደርገው ነገር ይሄ እንደሆነ ተረድተው ነው ያመጡት። ከዛው ታክቲካል ቨርሳቲሊቲ እንደምታውቁት በዚህኛው ዘመን የሚፈለግ ነገር ነው። የማጥቃት ተለዋዋጭነት የሚመራው በተጫዋቾች ኳሊቲ ነው። ተጫዋቾች የማጥቃት ተለዋዋጭነታቸውን ማሳደግ ካልቻሉ የቡድን እንቅስቃሴዎች ኮምፎርታብል በሆነ ስትራክቸር ውስጥ ሊገኝ አይችልም። ስለዚህ የታክቲካል ቨርሳቲሊቲ ላይ ተጫዋቹ 2 ነገሮችን ኦፕሬት ማድረግ ይችላል። በ10 ቁጥር መጫወት ይችላል። የመሃል ወይም ደግሞ የሚድ ዞን ፔኔትሬሽን የሚባለው የ10 ቁጥር ሚና ላይ በደንብ መጫወት ይችላል። ከዛ ውጭ ግን የሌፍት ሳይድ 8 ቁጥር ተጫዋችም ነው ይሄ ተጫዋች። በተለይም ደግሞ ወደ ውስጥ ሰብሮ በመግባት የተጋጣሚን የመከላከል ስትራክቸርን በማበላሸት የሚጠቀሙበት ተጫዋች ነው። ከዛ ውጭ ፎልስ 9 ወይም ደግሞ ሐሰተኛ 9 ቁጥር ላይም እንዲሁ የሚኖረው ሚና እንዲሁ በቀላሉ የሚታይ አይደለም። ስለዚህ ይሄን ተጫዋች ኢንተርቼንጂንግ ዘ ፖዚሽን አሰልጣኝ ዣቪ አሎንሶ በተለይ ይሄንን ሐሳብ ደጋግሞ የሚያደርግ አሰልጣኝ። ስለዚህ ይሄንን ሐሳብ ከሚያሳድጉለት ተጫዋቾች መካከል ሞርጋን ሮጀርስ አንዱ እንደሚሆን ተማምኖ ነው ወደ ቡድኑ ያመጣው። በፍሉዲቲ ውስጥ ከፍተኛ የሆነ ጥንካሬን ማምጣት የሚችል አሰልጣኝ። የሚቆም የሚባል ስትራክቸር የለው የአሰልጣኝ ዣቪ አሎንሶ ቡድን። ይህን በባየር ሊቨርኩሰን በነበረበት ሰዓት ተመልክተናል። የተጫዋቾች ዝውውሮች ወይም ደግሞ የተጫዋቾች የንክኪ እድገቶች የሚሄዱት በማይቋረጥና በማይገደብ እንቅስቃሴ ውስጥ አልፈው። ስለዚህ በማይቋረጥና በማይገደብ እንቅስቃሴ ውስጥ በሚያልፉበት ሰዓት ተጫዋቾች የተሻለ ኳሊቲ ይዘው እንዲቀጥሉ፣ እንዲያድጉ፣ እንዲሄዱ፣ ኤክሲድ እንዲያደርጉ ይፈለጋል። ስለዚህ ወሳኙን ነገር ይሄ ተጫዋች ይሰጠዋል የሚል ሐሳብ አለ። ሌላው እይታው ነው። ይሄ ቪዥን የሚባለው እንደገና ይሄ ክሪኤቲቭ ኢንስቲንክት ያለው ተጫዋች ነው። የፈጠራ ደመነፍስ አለው ይሄ ተጫዋች። የፈጠራ የውስጥ አቅም አለው። ለምሳሌ ስታቶቹን ስንመለከት በጨዋታ ለተጫዋቾች ይሄ ኤክስኪዩቲንግ ኪለር የሆኑ ወይም ደግሞ በጣም የሚጨርሱ ገዳይ የሚባሉ እንቅስቃሴን የሚጨርሱ ገዳይ የሚባሉ ንክኪዎችን በማድረግ
ከዊንግ አታኮች ከሚድ ፔኔትሬሽን ወይም ደግሞ የአማካኝ ክፍል ሽግግሮች አንጻር ስንመለከተው ካሉት ቶፕ 5 ተጫዋቾች መካከል አንዱ ነው። ይሄ ተጫዋች በአስቶን ቪላ በተሰለፈባቸው ጨዋታዎች ያሉት ስታቶች የሚያሳዩት ያንን በማድረግ የአስቶን ቪላን የማጥቃት እንቅስቃሴ እየጨመረ የአስቶን ቪላን የማጥቃት እንቅስቃሴ ጥራት እያሳየ የአስቶን ቪላን የተሻለ መሆን ባሳለፍነው የውድድር ዓመት ካወጁ ተጫዋቾች መካከል አንዱ ነበር። ስለዚህ ወደ ቼልሲም ሲመጣ ይህንን ነገር ተግባራዊ የሚያደርገው ከሆነ የዣቪ አሎንሶ የጨዋታ ስትራቴጂ የሚጠቅመዋል ተብሎ ስለሚታሰብ ያ የጨዋታ ስትራቴጂ በሱ እንቅስቃሴ ውስጥ በደንብ የሚገለጽ ከሆነ ተጫዋቹ ቼልሲን በሚገባ እንደሚጠቅም ይጠበቃል። እናንተ ዝውውሩን እንግዲህ ከአርሰናል ጋር የነበረውን ትግል ያስታውሳችሁ ይመስለኛል። የአርሰናል ደጋፊዎችም ትኖራላችሁ ብዬ አስባለሁ። የቼልሲ ደጋፊዎች ዝውውሩ እንዴት አያችሁት? የአርሰናል ደጋፊዎችስ መጨረሻ ላይ ቼልሲዎች ያሸነፉት ተጫዋች ምን ያገኙበታል? ምን ሉዝ እናደርጋለን ብላችሁ ታስባላችሁ? እስኪ ሐሳብ ስጡበት።